በአዲስ አበባና በድሬዳዋ ዋጋቸው ከ1 ሚሊዮን ብር በታች የሆኑ ንብረቶች ከግብር ነጻ ተደረጉ። የገንዘብ ሚኒስቴር ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የግብር ጫና ለመቀነስ በማሰብ በአዲስ አበባና በድሬዳዋ ከተሞች ዋጋቸው ከ1 ሚሊዮን ብር በታች የሆኑ ንብረቶች ከንብረት ግብር ነጻ እንዲሆኑ ተወስኗል። ውሳኔው ከመቼ ጀምሮ ይጸናል? ውሳኔውስ ለነማን ተጠቃሚ ያደርጋል የሚለውን ነገር እናያለን። ከዛ በተጨማሪ የትምህርት ማስረጃ ማጣራት ተጀምረዋል። የባንክ ሰራተኞች አካባቢ ይህንንም ጉዳይ እያነሳን እንቆያለን። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። ገንዘብ ሚኒስትሩ አቶ አህመድ ሽዴ ለክልልና ለከተማ አስተዳደሮች ባስተላለፉት መመሪያ መሰረት ከግብር ነጻ የሆነው የንብረት ዋጋ ጣሪያው እንደ ከተሞች ደረጃ ይለያያል። በአዲስ አበባና ድሬዳዋ ከ1 ሚሊዮን ብር በታች፣ በሌሎች ማዘጋጃ ቤት ከተሞች ከ250 ሺህ ብር በታች እንዲሁም በታዳጊ ከተሞች ከ100 ሺህ ብር በታች ዋጋ ያላቸው ንብረቶች ግብር አይከፍሉም። ዝቅተኛ ገቢ ያላቸው ቤተሰቦች ተብለው የተለዩ በኢኮኖሚ ችግር ውስጥ እንዳሉ በአካባቢው የማህበራዊ ጉዳይ ኃላፊዎች የተረጋገጠላቸውና ዓመታዊ ገቢያቸው ከሀገራዊ የነፍስ ወከፍ ገቢ ግማሽ በታች የሆኑ ናቸው ተብሏል። በፓርላማ የጸደቀውን አዋጅ መሰረት በማድረግ በሚዘጋጀው የክልሎች ሕግ ለግብር ስሌት የሚወሰደው የንብረት ዋጋ የንብረቱ ትክክለኛ የገበያ ዋጋ 1/4 ብቻ ይሆናል። የግብር መጠኑም ታክስ ሬት ከ0.1 በመቶ እስከ 10 በመቶ ባለው ክልል ውስጥ የሚወሰን ይሆናል። በተጨማሪም የሃይማኖት ተቋማት መገልገያዎች፣ የመቃብር ስፍራዎች፣ የህዝብ መንገዶች፣ ፓርኮች፣ ቅርሶችና ለህዝብ ነፃ ማህበራዊ አገልግሎት የሚሰጡ ድርጅቶች ንብረት ከዚህ ግብር ነፃ መደረጋቸውን መመሪያው ያካትታል ተብሏል። የትምህርት ማስረጃ ትክክለኝነት ሌላኛው ጉዳያችን ነው። በተለይ በርካታ የመንግስት ሰራተኞች በህገወጥ መንገድ በተሳሳተ የትምህርት ማስረጃ ተቀጥረው እንደሚሰሩ ይታወቃል። የትምህርት ማስረጃ ትክክለኝነት ምርመራ እንዲጀመር ብሔራዊ ባንክ አዟል። ባንኮች የሰራተኞቻቸውን የትምህርት ማስረጃ ትክክለኝነት እንዲያጣሩ ብሔራዊ ባንክ መመሪያ ሰጥቷል። በትላንትናው ዕለት ዋዜማ እንደዘገበችው በተለያየ የሥራ መስኮች ሐሰተኛ የትምህርት ማስረጃዎች መኖራቸው የሚያሳይ ፍንጭ መገኘቱን ተከትሎ ብሎም የዲግሪ ወረቀት ሽያጭ እንደነበረም ከተደረሰበት በኋላ ብሔራዊ ባንክ የሀገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግለት አዟል። ይህ ማጣራት በርካቶችንም አስደንግጧል። ሐሰት ነው ያሉም አልጠፉም። ነገር ግን ብሔራዊ ባንክ ነገሩን አጣራለሁ፣ መረምራለሁ ብሏል። ባንኮች እያንዳንዱ ሰራተኛ ከመጀመሪያ ዲግሪ በፊት ያለው የትምህርት ማስረጃ እንዲመረመርና ከሚመለከተው የመንግስት አካል ጋር እንዲረጋገጥ አረጋግጠው እንዲያቀርቡለት የኢትዮጵያ ብሔራዊ ባንክ መመሪያ መስጠቱን ዋዜማ ሰምቻለሁ ስትል ትላንትና አስነብባለች። በመመሪያው መሰረት እያንዳንዱ ሰራተኛ የዲግሪ ትምህርቱን ከመጀመሪያ ጀምሮም ወይም ደግሞ ከመጀመሩ በፊት ያለውን የትምህርት ማስረጃ ማቅረብ አለበት። ባንኮች ሰራተኞቻቸውን ወደ ዲግሪ ትምህርት ያሸጋገሩበት የ12ኛ ክፍል ሰርተፍኬት ወይም ደግሞ ዲፕሎማ ወይም ደረጃ 4 አረጋግጠው መቅረብ ይጠበቅባቸዋል። የ12ኛ ክፍል ማለፊያ ነጥብ አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንክ ሰራተኞች ከኢትዮጵያ የትምህርት ምዘናና ፈተናዎች አገልግሎት ማረጋገጫ እንዲያቀርቡ ተብሏል። ሰራተኞች የሚያቀርቡት የ12ኛ ክፍል የትምህርት ማስረጃ ማረጋገጫ ከአገልግሎቱ ለማግኘት በአካል ወይም በዲጂታል በአማራጭ በተዘጋጀ ድረገጽ መጠቀም ይችላሉ ነው የተባለው። በዲፕሎማ ወይም ደረጃ 4 የትምህርት ማስረጃ ዲግሪ የተማሩ ሰራተኞችም በተመሳሳይ ከሚመለከታቸው የክልልና ከተማ አስተዳደር ተቋማት ማረጋገጫ ማቅረብ ይጠበቅባቸዋል። ሰራተኞች ለዲግሪ ትምህርት መግቢያ ያስመዘገቡት የዲፕሎማ ማስረጃ ትክክለኛነት የሚረጋገጠው ማስረጃው ከተገኘበት ክልል የቴክኒክና ሙያ ኤጀንሲ እንዲሁም የከተማው አስተዳደር የሥራና ስልጠና ቢሮዎች ነው።
ባንኮች ይህንኑ የብሔራዊ ባንክ መመሪያ ለሰራተኞቻቸው ማሳወቃቸውንም ዋዜማ ሰምቻለሁ ብላለች። አንዳንድ ባንኮች ከግል ከፍተኛ ትምህርት ተቋማት መረጃ ላስመዘገቡ ሰራተኞቻቸው ላይ ያተኮሩ ሲሆን አስከትለው የሁሉም ሰራተኞች መረጃ ማረጋገጥ ላይ እቅድ ይዘዋል። በብሔራዊ ባንክ መመሪያ ከማውረዱ በፊት አንዳንድ ባንኮች በራሳቸው ተነሳሽነት የሰራተኞቻቸውን የትምህርት ማስረጃ የማረጋገጥ ሙከራ አድርገዋል። ይሁን እንጂ የትምህርት ማስረጃዎች ማረጋገጥ አሰራራቸው ከመሰረቱ ሐሰተኛ ባለ ዲግሪዎችን ለመለየት አያስችልም የሚል ትችት ቀርቦበታል። ባንኮች ከዚህ ቀደም በራሳቸው መንገድ የሞከሩት የትምህርት ማስረጃ ማረጋገጥ አሰራር የሰራተኛ ዝርዝር ከዩኒቨርሲቲዎች ልኮ ማረጋገጥ መጠየቅ ላይ የተመሰረተ ነው። በተለይ የግል ዩኒቨርሲቲዎች በበኩላቸው ተማሪዎች የነበሩ ወይም ደግሞ አልነበሩም የሚል ምላሽ በቂ የትምህርት ማስረጃ ማረጋገጫ ላይ ጥያቄ አንስቷል። የግል ከፍተኛ ትምህርት ተቋማት የቁጥጥርና ክትትል አሰራሩ የፈጠረው ክፍተት ተጠቅመው በዲግሪ ወረቀት ሽያጭ ላይ ተሰማርተው እንደነበረ ትምህርት ሚኒስቴር መግለጹ ይታወቃል። በዚህ ምክንያት የትምህርትና ስልጠና ባለስልጣን የግል ከፍተኛ ትምህርት ተቋማት በራሳቸው የዲግሪ ወረቀት አትመው መስጠት እንዳይችሉም አግዷል። ባለስልጣኑ በግል ከፍተኛ ትምህርት ተቋማት ላይ ባደረገው ማጣራት ከ10 ዓመት ካስመረቁ 1.1 ሚሊዮን ተማሪዎች መካከል ከ100 ሺህ በላይ ሐሰተኛ የትምህርት ማስረጃ ያስመዘገቡ መሆናቸውን እንደደረሰበት መግለጹ ይታወቃል። ሐሰተኛ የትምህርት ማስረጃ ከተገኘባቸው ግለሰቦች መካከል ከፌዴራል እስከ ክልል መንግስት ከፍተኛ አመራሮች ድረስ እንደሚገኙበት መረጃዎች ይጠቁማሉ። የትምህርት ማስረጃ ትክክለኝነት ባንኮች የሰራተኞቻቸውን የትምህርት ማስረጃ እንዲያጣሩ ነው ብሔራዊ ባንክ እያዘዘ ያለው። በተለያየ የትምህርት መስኮች ወይም ደግሞ ሐሰተኛ የትምህርት ማስረጃ ያቀረቡን መኖራቸውን የሚያሳይ ፍንጭ መገኘቱን ተከትሎ ብሎም የዲግሪ ወረቀት ሽያጭ እንደነበረ ከተደረሰበት በኋላ ብሔራዊ ባንክ የሀገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ እንዲጣራለት ማዘዙ ለብዙዎች አነጋጋሪ ሆኗል። የትምህርት ማስረጃ ማጣራት በአንድ ተቋም ቀርቶ በኢትዮጵያ የሚሞከር አይመስለኝም። በተጨማሪም በባንክ ለመቀጠር ዳጎስ ያለ ኪራይ ተቀብሎም የሚቀጥሩም አሉ። መንግስት ባንኮች እንዴት አድርጎ ነው የትምህርት ማስረጃ የሚያጣራው የሚሉም ጥያቄዎች መነሳታቸውም ተገልጿል። ወረቀት እንደ ሸቀጥ ከሱቅ የገዙ በተለይ ደግሞ በርካቶች እነዚህን ማጣራት እንዴት ብሎ ይሞከራል የሚል በርካታ ሐሳቦች ቀርበዋል። ነገር ግን ጉዳዩ አነጋጋሪነቱ ቀጥሏል። አሁንም የትምህርት ማስረጃ ማጣራት ላይ መንግስት ጠንከር ብሎም ወደፊት እንደሚገፋ እየገለጸ ይገኛል። በተለይ በአማራ ክልል አንዳንድ አካባቢዎች ላይ የትምህርት ማስረጃ ማጣራት እንዲሁም በተለያየ አካባቢዎች ላይ ደግሞ የመንግስት ሰራተኞችን ቁጥርና ብዛት ማረጋገጥ ላይ በርካታ ስራዎች የተሰሩ ነው። ለግልና ለመንግስት ሰራተኞች እየተደረገ ያለው ይሄ ማስረጃ ማጣራት ብዙዎችን ያስቆጣና ጥቂቶቹን ያስከፋ፣ ነገር ግን ይህ መደረጉ ደግሞ ተገቢና ልክ ነው የሚሉ በርካቶችም መጥተዋል። በእርግጥ የትምህርት ማስረጃን ማጣራት በተለያየ ጊዜያት የተሞከረ ቢሆንም ከሰራተኞች ብዛትና ከተቋማት ሁኔታ አንጻር እጅግ በጣም አድካሚና በመሃል የተቋረጡ ነገሮች እንደነበሩት በርካቶች ገልጸዋል። በአሁኑ ምናልባትም መንግስት የጀመረው አካሄድ ሊያዋጣና እስከ መጨረሻው ሊገፋበት ይችላል ብለን እናስባለን። ዜና ፕላስ የዕለቱ ጉዳያችን ይመስላል። ላበቃን ይመቻችሁ።